አድምጥ ግጥምኛን ትናገራለች ትላለች በሆዴ 9 ወር ተሸከምኩት አባቱ በተወለደ በወሩ ሞተ አባትም እናትም ሆንኩለት ለሱና ለታላቅ እህቱ ከመውደድ የተነሳ 3 ዓመት ነበር ያጠባሁት ራሱ በራሱ ጊዜ እስኪተው ድረስ መውደድና ፍቅሬን ሁሉ ሰጠሁት ለአቅመ ትዳር ሲደርስ ከአንዲት ከመወዳት ሴት ልጅ ጋር ዳርኩት በጸባዩዋ በዲኗ ለቤተሰቦቿ ባላት አክብሮት አይችኝ ከ5 ዓመት በኋላ ፈታት አንድ ሴትና አንድ ወንድ ልጅ ካመጣችለት በኋላ ፈታት እሱ እንደሚለው የተማረች አይደለችም ሌላ አገባ አስተማሪነትን የምትሰራ እኔም ልጆቹን በማሳደግ ተጠመድኩ ሚስቱንም መካደም ነበረ አስተማሪ ስለሆነች ደስተኛ ነበርኩ ከጊዜ በኋላ ምግብ ያለመውደድ ጀመረች አለችም እኔ ቤቱን በሚገባ አልተንከባከብኩም ስለዚህ ሌላ የቤት ሰራተኛ ቀጠረች ደሞዟን መክፈል ጀመረች ሰራተኛው መጣች ጊዜ በአገልግሎት የተከራሩ እያደር አሰልቺ እንግዳ የሆንኩ መጣው በልጄ ሚስት ላይ እያደር አሰልቺ እንግዳ የሆንኩ መጣው በልጄ ሚስት ላይ በማያገባት መግባት ጀመረች እያለች ትወቅሰኛለች በሰራተኛው ጉዳይ እንደገባው ነገር እንደውም በማይገባት ቃላት እንደምናገራት ወቀሰች እያደር ልጄን ያለማናገር ያዘ እንደውም ከቤት ውስጥ ካለው ክፍል ያስወጡኝ እንደውም ቤት ውስጥ ካለው ክፍል ያስወጡኝ ከቤት ውጭ ወደ ተሰራው ክፍል እንደውም ሰራተኛዋን በኔ ቦታ አስገባት ሰራተኛዋን በኔ ቦታ አስገባት ሰራተኛዋን በኔ ቦታ አስገባት እንደሚሉት ለሷ ስለሚፈሩላት እኔንማ ጉዳያቸው ሁሉ አልቅቷል ለምንስ ይፈሩልኛል እኔ አላምንም እናቴ እነሱ እኔ አላምንም እናቴ እነሱ አንቺ ላይ ይህን ይፈጽማሉ ብዬ ትላለች ቻልኩት ይህንንም ችዬ ወደድኩ ንዴቴንም ደበቅኩ ምክንያቱም ልጄን እወደዋለሁ ደሞ ለወንድና ወንዱና ለሴቱ ልጅ ስል ከመጀመሪያ ሚስቱ ለወለዳቸው አንድ ቀን ሌላ ከተማ የምትኖረው ልጄን ዘይሬያት ተመለስኩ ወደምኖርበት ሰርቪስ ሲሄድ አገኘው ዕቃዬን ፍራሼንም ትንሿ ሳጥኔንም ከክፍሉ ውጭ ተጥሎ በሩን ስቆረቆርባቸው ምክንያቱን ስጠይቅ የልጄ ሚስት አለችኝ ልጄ ከኋላዋ ቆሞ ሰርቪሱን ፈልገነዋል የዕቃችን መጋዘን እንዲሆን አለች እኔ ሴት ልሂድ አልኳት እኔ ሴት ልሂድ በእንደዚህ አይነት ወቅት አለች ሚስቲቱ አለች የትም ቦታ ሂጂ የትም ቦታ ሂጂ ቤት ውስጥ ሲቀር የአላህ መሬት ሰፊ ነው አለችኝ እኔ አላምንም እናቴ እነሱ አንቺ ላይ ይህን ይፈጽማሉ ብዬ የታሉ ልቦች የታሉ ስሜቶች ትላለች እናት የሚገርመው ልጄ ከኋላዋ ነው ምንም አልተንቀሳቀሰም አንድም ቃል አልተናገረም የጎረቤትን በር አንኳኳው በጣም ብርዳማ በሆነ ወቅት ላይ ወደ ጎረቤታችን ዘንድ ስገባ አልኩ ዛሬ ሌሊት እናንተ ጋር ማደር ፈልጋለሁ ተገረመች ምን እንደምላክ ግራ ገባኝ ግልጹን ነገርኳት አለቀሰች አላምንም ብላ አልኳት ዛሬ ብቻ ነው እናንተ ጋር ማድረው ከዛም ጠዋት ልጄ መጣ ትወስደኛለች አይዞሽ አለችኝ ቤቱ ቤትሽ ነው ባልቴቷ ትላለች ከዛም ጠዋት ላይ ለልጄ ደወልኩላትና ነገሩን ሁሉ ነገርኳት ጠየቅኳት መጥቷ እሷ ዘንድ እንድትወስደኝ ግን እሷ አማሃኘች ምክንያቱም ባለቤቷ በጣም ተጠቧል እሷ ዘንድ 2 ቀን ብቻ በተቀመጥኩበት ጊዜ ታዲያ እንዴት ነው እነሱ ጋር ብኖር ከዛም የስልኩን ማዳመጫ ዘጋችው ያ አላህ እነሱ አንቺ ላይ ይህን ይፈጽማሉ ተብሎ ግን ይታሰባል የመልካም ምንዳ የት አለ አላወቁም እንዴ ባል ቢጠፋ ሌላ ባል እንደሚተካ ሚስትን ብትሄድ ሌላ ሚስት እንደሚተካ ነገር ግን እናት ከሄደች ሌላ እናት ከየት ያመጡታል
እኔ አላምንም እናቴ እነሱ ይህን አንቺ ላይ ይፈጽማሉ ብዬ ትላለች አዛውንቷ። ልጄ የስልኩን ማዳመጫ ዘጋችው። አብራም የተስፋዬን በር ዘጋችው። ተስፋ ነበረኝ እሷ ዘንድ እንድኖር፣ ምክንያቱም ልጄ ነች። እሷ ነች የምትችለኝ ትልቅነቴና እርጅናዬን። ማለቅስ ጀመር፣ የማለቅስበትን እንባ እስካጣ ድረስ። ጎረቤቴ ነገሩን ስታውቅ ለቅሶዬን ተካፈለችኝ። አይዞሽ አለችኝ። ይሄ ቤትሽ ነው፣ እኛም ቤተሰቦችሽ ነው። በሰፈራችን ካለ አንድ በጎ አድራጊ ታሪኬን ባወቀ ሰዓት ቅርብ ቦታ ቤት አዘጋጀልኝ። እኛ አንቺን ለማገልገል ዝግጁ ነን አለኝ። ከታላቃችን እስከ ታናሻችን የሰፈሩ ሰው ሁሉ ይጎበኝ ነበር። ሁሉን ነገር ያቀርቡልኛል። ልጄ ብቻ ሲቀር እንደውም በጣም ታምሜ ብርቱ ህመም ገጥሞኝ ወደ ሆስፒታል ሄድኩኝ። የሰፈሩ ሰው ሁሉ ይዘይሩኝ ነበር። ልጄ ሲቀር አይዘይረኝም ነበር፣ ስለኔ አይጠይቅም። ያው እኔ ዚያራውን እጠባበቃለሁ፣ ልቤ በሱ ላይ እየተሰበረበት። ይኸው እኔ ዚያራውን እጠብቃለሁ፣ ልቤ እሱ ላይ እየተሰበረበት። አላህም እንዲመራው ጠይቃለሁ፣ አውፍ እንዲለው። ምንኛ አዛኝ ነሽ እናት! ይህን ሁሉ ፈጽሞ ያደረገውን አድርጎ ዛሬም ዱዓ ታደርጊለታለሽ በአፉና በመግፊራ። እኔ አላምንም እናቴ አንቺ ላይ ይህን ይፈጽማሉ ብዬ። ነገር ግን የእሱን ዒባዳ ላንቺ በመጎ ከማድረግ ጋር ባቆራኘው እምላለሁ። የእሱን ዒባዳ ላንቺ በጎ ከማድረግ ጋር ባቆራኘው ጌታ ዋጋዋን ይከፍሏታል።